አንዳንዴም እኮ ጠባሳ ጥሎ ያልፋል። እሷ እንደዚህ ብላኝ እሱ እንደዚህ ብሎኝ፣ ግን ሁለቱ ቢሆኑ ሌላ ሶስተኛ ሰው ስላልገባበት ምንድነው የሚሆነው? ችግራቸው ራሳቸው ጋር ብቻ ነው የሚቀረው። ሌላ ሶስተኛ ሰው ግን ሲገባበት እንዲህ ብላህ ነበርኮ እንዲህ አድርጎሽ ነበር። አሁን ሩታም ጋር ያየሁት ያ ነው። እሱ እንደዚህ አድርጎሽ ነበር፣ እሱ ከእንደዚህ ከሴጋ መጥቶ ነበር። ይሄ ልተገቢ አይደለም፣ አስፈላጊም አይደለም። በቃ አደረጋት አይደል? ራሳቸው በቤተሰብ ቁጭ ብለው ችግራቸውን ይፍቱ። እኛ እንዲህ ባንልኩ ያለውን ችግር ራሷ ታውቀዋለች አይደል? ትክክል። ለዛ ነው በቃ ራሷ ችግሩን ስለማታውቀው እሱ አብርሽም ራሱ ስለሚያውቀው ነገ ዞሮ ለሚገናኙን ነገር እኛ ሶስተኛ ገብተን እሰይ ደግ አደረገች እንደዚህ ነው ብለን ጣታችንን የምንቀስርበት ምን ምክንያት? እኛ ማንን ሲጀምር መጀመሪያ እኛ ማን ስለሆነ ነው? አንዳንዴ በህይወታችን ከኛ እድሜ በለጥ ያሉ ሰዎች ነው ነገሮችን ማስተካከል የሚችሉት እንጂ አሁን የሩታ ወንድምም ልክ አይደለም የሰራው ነገር። ምክንያቱም አንተ ህይወትን ያየህ አይመስለኝም፣ ግን ህይወትን ያየ ሰው ቢሆን አሁን እናት አባት ሲሆን ምንም ቢሆን ያለፉበት መንገድ ስላለ ከዛ ህይወታቸው ነው የምትማሪው። ግን ይሄ ህይወትን ያላየ ሰው ሲመክርሽ ያንቺን ውድቀት ማየት የሚፈልገው ቤተሰብ ነው እና ከቤተሰቦች አትራቅ። እህትንም አግኛት። እህት ባንተ ምክንያት ተጨንቃለች፣ ደውልላት፣ አግኛት። እህት ጋር ተሸሸግ። በቃ ጓደኛ ጋር አይደለም መሆን ያለብህ፣ እህት አጠገብ አውራት። በቃ ምንም ቢሆን እህት ትልቅ ነች፣ የራሷ የህይወት ተሞክሮ ይኖራታል። በቃ ትመክርሃለች እና ከእህት አጠገብ አትራቅ። ወደ እህት ተመለስ፣ ወደ ቤተሰቦች ተመለስ። ጓደኛ ጥሩ እንዳለ ሁሉ መጥፎም አለ። ሁሉ ጊዜ ጓደኛ ሁሉ ጥሩ ነው ማለት አይደለም። የሚቀናብሽ ይኖራል። በቃ ባንቺ ህይወት ደስተኛ ማይሆን ሊኖር ይችላል። በጊዜው ያየውን ነገር ነው እንጂ ከህይወት ተሞክረው ከህይወት የተማረሰው ስላልሆነ እንደዛ አይነት ነገር ነው የሚያመጣውና የሩታ ወንድምም ወደ ራስህ ተመለስ። በቃ ለትልልቅ ሰው ነገሩን ተውት። ትልልቅ ሰዎች ቁጭ አድርገው አናግራቸው እንዲፈቱት አድርጉ። ምክንያቱም በቃ እናንተ ይሄው በአብርሽ በኩል ያሉ ጓደኞችም እሱ ተጎዳ እንደዚህ ሲሉ፣ በሩታ በኩልም ያሉ ወንድሞቿ ሩታ ተጎዳች እንደዚህ ነው ሲሉ፣ ይሄው እንደዚህ አይነት ነገር ነው የፈጠሩት። ምንም ቁም ነገር የሌለው ነገር ማለት ነው። ሰላም እንደምን ሰነበታችሁ ቤተሰቦቻችን፣ እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እድልዬ እንዴት ነሽ? እግዚአብሔር ይመስገን። ሰላም እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። በያላችሁበት ሰላምና ጤናችሁ ብዝት ይበልልን። አሜን። እውነት ነው። ዋናው የሰው ልጅ ሰላምና ጤና ነው ትላለች ብዙ። እውነት ነው እና ትልቅ ነገር ነው ይሄ ነገር አይደል? አዎ በጣም በምድር ላይ ስንኖር ዋናው ጤና ነው። ዋናው ሰላምና ጤና አንድ ናቸው። ትክክል። ዋናው እነሱ ካሉ ሁሉም ነገር አለ ማለት ነው። እና እድልዬ እንዴት ነሽ ታዲያ? እግዚአብሔር ይመስገን ሁሉ ሰላም አለን። አዎ ምንም እንሆናለን ታዲያ? አዎ ምንም አንሆን። ያው እንግዲህ አብርሽና ሩታ ያሉበትን ሁኔታ ሁላችንም እናውቃለን። የተፈጠረው ነገር እጅግ በጣም ሁላችንንም አስከፍቶናል። ባይሆን ጥሩ ነበረ፣ ግን ደግሞ እሷም ላይ መፍረድ አንችልም። ምክንያቱም ያሳለፈችው ብዙ ነገር አለ። ከዛ አንፃር ያረጋችው ነገር እንዲህ ነው ብዬ ለመፍረድ ሳይሆን ሁለታችሁም እልህ ውስጥ ባትገባቡ ጥሩ ነው። እልህ መገባበት አንቺም ሰው የሚልሽን መስማት የለብሽም። ራስሽን ከራስሽ ጋር ራስሽ መወሰን ያለብሽ። አንተም ብትሆን አብርሽም ብትሆን ሰው የሚልህን መስማት የለብህም። ብቻ በአጠቃላይ ሁለታችሁም እልህ ውስጥ አትገባቡ ለማለት ነው። እድልዬ ምን ተሰማሽ ባየሽው ነገር? እውነት እሷ እንዳለችው ነው። በጣም ልብ የሚሰብር ነገር ነው። እልህ በጣም መጥፎ ነገር ነው በህይወት ውስጥ እና ያው ማለት እሷን በቦታዋ ልክ አይደለችም አይደለም እኮ ማለት ካሳለፈችው ነገር አንፃር ነው፣ ከሆነችው ሁኔታ አንፃር ነው። ሴት ልጅ ብዙ ጊዜ የሆነ የሚሰማትን ስሜት ወደ ውጭ አውጥታ አትናገርም፣ በውስጧ ነው የምትይዘው እና ይዛ ሳትፈልግ ገፋፍታት ነው። ያው እንዳያችሁት ነው እንግዲህ ፈልጋ ያመጣችው ነገር አይደለም። እሷም ቢሆን እሱም እንደዚህ ስለሆነ ደስተኛ አይደለም። ግን ያው በመሃል አንዳንዴ አለመግባባት ይፈጠርና እንደዛ አይነት ክስተት ይገጥም ይችላል እና ይሄ ነገር ባይሆን ለሁላችንም ደስ ይለን ነበር። የተፈጠረው ነገር የሁላችንም ልብ ነው የሰበረው። ቡዜንም አይተሻታል እንግዲህ በጣም ደስተኛ ሆና ነበር ያየናት ማለት ቪዲዮ ላይ ማለት ነው። እንዳየናት ኮረኛ ባካልም ከቪዲዮ ባሻገር እኛ አብዛኛውን ስለምንገናኝ
ባካን ነው ኮምልሽና በጣም የሆነ በጣም ደስ ብሏት ነበር ያንን ቪዲዮ የሰራችው እናም ግን ያሁን ያለው ሁኔታ ምንም ደስ አይልም በጣም ከባድ ነው እንጃ እኔ ለመግለጽ ራሱ በጣም እሱም ያሳዝናል በፊናው እሷም ታሳዝናለች መፍረድ አይቻልም ሁለቱም ላይና አልህ ባትጋቡልህ የሰው ልጅ ወደማይሆን ነገር ነው የሚወስደውና የሆነ ህይወትሽ ላይ ደግሞ እንደዚህ የሆነ የትዳር ዓለም ላይ ደግሞ እልህ ሳይሆን የሚያስፈልገው መደማመጥ መከባበር መረጋጋት አንዱ ሲግል አንዱ ተረጋግቶ ካልሆነ በጣም ከባድ ነውና ተረጋግታችሁ አስባችሁ ላይፋችሁን ወደ ቀድሞው ነገራችሁ ብትመለሱ ምክንያቱም እኛ የቀድሞው ፍቅራችሁን የነበራችሁን አንድነታችሁን ነው በቃኛ ምን ፈልገው ሁሉም ሰው የሚፈልገው ያን ነውና አሁንም ቢሆን ይሄ አሁን አንዳንዴ ሴት ልጅ ምንድነው ትንሽ ፍቅር ስትሰጫት ብዙ አርጋ ትመልሳለች እና አንዳንዴ ነገሮች ተደራርበውባት በቃ ያንን ሰው ይሆን አጋጣሚ አግኝታ ይሆነ ነገር ስታደርግ የረካች መስላታል ግን አሁን እንትን ነው አትረኪም ምክንያቱም እነሱ ከፍቅራቸውን ባሻገር ልጅም ስላለ ይሄ ነገር እንጃ ከባድ ነው ብዙ ስለ ሩታ ብዙ ነገር ነው የምትነግረኝ እና ብዙ ነገር እንደሚያወሩ በቃ አይደለ የሩታ ለአብርሽ ያላትን ፍቅሯን በቃ በጣም እንደምትወደው ያው እነሱ በደንብ ተቀራርበው ስለሚያወሩ ማለት ነውና እኔ በቃ ይሄ ሩታ በራሷ ያደረገችው ነገር አይመስለኝም ይሄ አሁን ያደረገችው ነገር በቃ የሰዎች ጣልቃ ገብነት እንዳለው ያስታውቃል ምክንያቱም እሷ ትወደዋለች ስለምትወደው ነው ልጅን የሚያክል ስጦታ የሰጠችውና ሰዎች በዚሁ አጋጣሚ በቃ ባለትዳር ላይ በቃ ባይገቡ ራሳቸው ሁለቱ ተነጋግረው ቢፈቱ ችግራቸውን ቢታጓቸው በቃ ምንም ወንድም እህትም ቢሆን እኮ አንቺ አንዴ ከተጋባሽ በቃ የባልሽ ነሽ እንጂ ቤተሰብ አይደለሽምና ዞሮ ዞሮ የነሱን ነገር ነገ ዞሮ ዞሮ የሚገናኙት ጣልቃ ባትገቡ ጥሩ ነው የራሳቸውን ነገር ራሳቸው ቢፈቱት ጥሩ ነው ለማለት ነው አው አቢ እንዳለችው ነው ልክ ነች ማለት እኔም ከብዙዬ ጋር አብዛኛውን ጊዜ እንገናኛለንና የነበራቸውንም ነገር እኛ እንግዲህ ናይም ነበረ ከዚህ ሰላም በነበሩበት ሰዓት ማለት ነውና እኔ እስከማውቃት ድረስ እንግዲህ ያው ባወቅኳቸው አጋጣሚ በጣም ተከባብረውና ተዋደው የሚኖሩ ልጆች ነበሩ ግን አንዳንዴ የሰው ልጅ እኮ አብዬ ፈልጎ የሆነ ነገር ላይ አይገባም አንቺ እንዳልሽው ነው ልክ ነሽ ምክንያቱም አንዳንዴ የሆነ ውስጥሽ ትንሽዬ ነገር ሲኖር እኔ አንቺ ውስጥሽ ትንሽዬ ነገር ኖሮ እኔ መጥቼ አንቺን እንዲህ ነው ብዬ በዛ ነገር ላይ ብጨምርብሽ ምን አይነት ነገር ውስጥ ነው የምትገቢው ገባሽ አይደለ በልጅልሽ ስትሆኚ ደግሞ በቃ የነገረሽ ሰው ልክ ነው መስሎ የሚመስል በቃ ልህሽ መወጣት ነው የምትፈልጊው ያ ልህ ደግሞ እንትን ነው በቃ ጠባ አንዳንዴም እኮ ጠባሳ ጥሎ ያልፋል እሷ እንደዚህ ብላኝ እሱ እንደዚህ ብሎኝ ግን ሁለቱ ቢሆኑ ሌላ ሶስተኛ ሰው ስላልገባበት ምንድነው የሚሆነው ችግራቸው ራሳቸው ጋር ብቻ ነው የሚቀረው ሌላ ሶስተኛ ሰው ግን ሲገባበት እንዲህ ብላህ ነበርኮ እንዲህ አድርጎሽ ነበር አሁን ሩታም ጋር ያየሁት ያ ነው እሱ እንደዚህ አድርጎሽ ነበር እሱ ከእንደዚህ ከሴጋ መጥቶ ነበር ይሄ ልተገቢ አይደለም አስፈላጊም አይደለም በቃ አደረጋት አይደል ራሳቸው በቤተሰብ ቁጭ ብለው ችግራቸውን ይፍቱ እኛ እንዲህ ባንል እኮ ያለውን ችግር ራሷ ታውቃለች አይደል ትክክል ለዛ ነው በቃ ራሷ ችግሩን ስለማታውቀው እሷ አብርሽም ራሱ ስለሚያውቀው ነገ ዞሮ ዞሮ ለሚገናኙን ነገር እኛ ሶስተኛ ገብተን እሰይ ደግ አደረገች እንደዚህ ነው ብለን ጣታችንን የምንቀስርበት ምን ምክንያት እኛ ማንነን ሲጀምር መጀመሪያ እኛ ማን ስለሆነ ነው መጀመሪያ እኮ እነሱ አይደሉም ያጋቧት አይደል እነሱ አይደሉም ያዋደዶቸው ራሳቸው ነው ተፈላልገው የተዋደዱት አይደል ስለዚህ ራሳቸው ሁለቱ በጀመሩት ላይ ሌላ ሶስተኛ ገብቶ እንደዚህ በቃ የማይሆን ነገር ማድረግ ጥሩ አይደለም ማለት አው ልክ ነሽ እንዳልሽ ነው እንግዲህ እግዚአብሔር እንግዲህ ማለት ተረጋግተው የሚያስቡበት ልቦና ይስጣቸው እንደዛ ከማለት ውጪ ምንም ማለት አይቻልም ማለት ማርያምን ነው በጣም ነው የሚያስጠላው እንደዚህ ሆኖ ማየት በጣም ነው የሚያስጠላው የምር ግን ቢሆንም በቃ እግዚአብሔር እንግዲህ ተረጋግተው የሚያስቡበትን ልቦና ይስጣቸው ያው ለፋሚሊ በዚህ አጋጣሚ ደግሞ ማስተላለፍ የምፈልገው ነገር ሁለታችሁም ቢሆኑ ቤተሰብ አላችሁ ቤተሰብ የሚባል ነገር በመሃላችሁ ገብቷል እና እዚህ ጋር ፍሬ ማፍረታችኋል እናንተ ለምትገባቡበት ሰዓት ሳይሆን ተመካክራችሁ ልጃችሁን ማሳደግ የምትችሉበት ሰዓት ላይ
ነው ያላችሁትና ቢያንስ ለፋሚሊዎቻችሁ ስትሉ እንደዚህ አይነት ነገር ማቆም አለባችሁ። አሁን እንደዚህ አይነት ነገር ፋሚሊ ሲያይ ምን አይነት ስሜት ውስጥ ይገባል የሚለውን ነገርም ማገናዘብ መቻል አለባችሁ ነው የምለው። እውነት ነው። ደግሞ አንዳንዴ በህይወታችን ከኛ እድሜ በለጥ ያሉ ሰዎች ነው ነገሮችን ማስተካከል የሚችሉት እንጂ አሁን የሩታ ወንድምም ልክ አይደለም የሰራው ነገር። ምክንያቱም አንተ ህይወትን ያየህ አይመስለኝም። እንግዲህ አላቀውም፣ ግን ህይወትን ያየ ሰው ቢሆን አሁን እናት አባት ሲሆን ምንም ቢሆን ያለፉበት መንገድ ስላለ ከዛ ህይወታቸው ነው የምትማሩ። ግን ይህ ህይወትን ያላየ ሰው ሲመክርሽ በቃ የጊዜያዊ ምንድነው የጊዜያዊ ስሜቱን ነው እንዴት ነው የሚባለው በጊዜው ያየውን ነገር ነው እንጂ ከህይወት ተሞክረው ከህይወት የተማረ ሰው ስላልሆነ እንደዛ አይነት ነገር ነው የሚያመጣውና የሩታ ወንድምም ወደ ራስ ተመለስ። በቃ ለትልልቅ ሰው ነገሩን ታውት። ትልልቅ ሰዎች ቁጭ አድርገው አናግራቸው እንዲፈቱት አድርጉ። ምክንያቱም በቃ እናንተ ይሄው በአብርሽ በኩል ያሉ ጓደኞችም እሱ ተጎዳ እንደዚህ ሲሉ በሩታ በኩልም ያሉ ወንድሞቿ ሩታ ተጎዳች እንደዚህ ነው ሲሉ ይሄው እንደዚህ አይነት ነገር ነው የፈጠሩት። ምንም ቁም ነገር የሌለው ነገር ማለት ነው። እና ለትልልቅ ሰው ነገሩን ተው። እነሱ ትልልቅ ሰዎች ከኛ በጣም ብዙ ነገር አሳልፈው የመጡ ሰዎች ስለሆኑ የነሱ ምክር አብርሽና ሩታም የእናትና የአባታችሁ ምክር ብትሰሙ ነገሮችን በሽማግሌ የሚያልቁበትን መንገድ ብትፈጥሩ ይሻላል እንጂ የጓደኛ ምክርና የወንድም ምክር አየኑ ይው ስንት ኦልሞስት እኮ ወደ አመት እየተጠጋ ነው እንግዲህ የሩታ እርጉዝ ከሆነች በኋላ የተፈጠረ ችግር እስቲላል እና በትልልቅ ሰው ቢሆን እስካሁን ነገሩ የሚቋጭ ይሆን ነበረ። እና ለቤተሰቦች ይሄንን ማለት ነው የምፈልገው። በዚሁ አጋጣሚ ለአብርሽ ደግሞ ምለው ከቤተሰቦች አትራቅ። እኔ ያው እህቶችንም ስለማቃቸው ምን አይነት ከእናት ጋር ያለህን ቁርኝነት ከቤተሰቦች ጋር ያለህን ግንኙነት በደንብ ነው ማቀውና ከቤተሰቦች ከእናት ከእህት አይን አትራቅ። በቃ ከቤተሰቦች አትራቅ። ምክንያቱም ጓደኛ ምን ጥሩ እንዳለ ሁሉ መጥፎም አለ። ሁሉ ጊዜ ጓደኛ ሁሉ ጥሩ ነው ማለት አይደለም። የሚቀናብሽ ይኖራል። በቃ ባንቺ ህይወት ደስተኛ ማይሆን ሊኖር ይችላል። ምክንያቱም ምን ያህል እርግጠኛ አትሆኝም። የፈለገ ቢሆን ቤተሰብ ነው ላንቺ የፈለገ ዋጋ የሚከፍል ያንቺን ውድቀት ማየት የሚፈልገው ቤተሰብ ነው እና ከቤተሰቦች አትራቅ። እህትህንም አግኛት። እህት ባንተ ምክንያት ተጨንቃለች፣ ደውልላት፣ አግኛት። እህት ጋር ተሸሸግ። በቃ ጓደኛ ጋር አይደለም መሆን ያለብህ። እህት አጠገብ አውራት። በቃ ምንም ቢሆን እህት ትልቅ ነች። የራሷ የህይወት ተሞክሮ ይነታል። በቃ ትመክርሃለች እና ከእህት አጠገብ አትራቅ። ወደ እህት ተመለስ፣ ወደ ቤተሰቦች ተመለስ ማለት ነው የምፈልገው። ትክክል ነሽ አብይ። በቃ አንቺ እንዳልሽ ነው። ያው እንግዲህ እሷ አውርተዋለች። ከቤተሰብ ማለት ምንም ነገር ቢፈጠር ጥሩ የማይጥሩ ቤተሰብ ብቻ ነው። ዞሮሽ መግቢያሽ ቤተሰብ ነው እና ባዳ ነው የሆነ ስልሽ አሁን አሉ እኮ አሁን እኛ ለምሳሌ ጓደኛ ይዛን የሆነ ስልሽ ከእህትም ከምንም በላይ የሚሆንልሽ አለ። ጓደኝነት ትልቅ ትርጉም አለው። ግን ደግሞ ጓደኛ ተብሎ የማይጠቅም ከሆነ መተው ነው ያለብን። ማለት የሆነ ስልሽ እኔ አሁን ካንቺ ጥሩ ስነ ምግባር ነው መውሰድ ያለብኝ እንጂ እኔ ስላንቺ ወይ ስለኔ አንቺ ስለ ህይወቴ መጥፎ ነገር የምትመክሪኝ ከሆነ እኔ ወደማይሆን መንገድ የምትመሪኝ ከሆነ ያንን ነገር መተው ነው ያለብኝ እና አንተም ወደሚጠቅምህ መንገድ ነው መጓዝ መቻል ያለብክ። አንተ በጥቂቱም ቢሆን ህይወትን አይተሃል፣ አግብተሃል፣ ወልደሃል። ከሌሎች በተሻለ እንግዲህ ብዙ ነገር አይተሃል። አባትነት ቀላል አይደለም እና ስለዚህ ጓደኛ ምንም የሚጠቅም ነገር የለም። እኔም አብዬም ጋሺም ለኔ ልክ እንደ አባት እንደ እናት ናቸው። አንድ ወር ነው እዛ ተቀምጬ የመጣሁት። አንድ ወር ቀልድ አይደለም እና በዛ መሀል የማየው ነገር አለ። በጣም በስነ ስርዓት ያደጉ ልጆች ናቸው። ስነ ምግባር ያላቸው ልጆች ናቸው። አብርሽንም እኔ በአካል እንግዲህ ስንት ያገኝቸዋለሁ። በጣም ስነ ስርዓት ያለው ልጅ ነው። ሩታም ልክ እንደዛው ነች በአካል እስካገኟቸው ድረስ እና የሆነ አንዳንዴ እንዴት ነው ህይወትክን ልትኖር የማይፈልግ አይነት ሰው አለ። ተረጋግተሽ እንድትኖር የማይፈልግ ሰው ወደማይሆን መንገድ ነው የሚመራውና ተረጋግተህ ከራስ ጋር ሆነህ አስበክ ቤተሰቦችህን አማክረህ አው ቡዚ አሁን እኛን ስንት ነገር ነው የምትነግረን አይደለም ለሱ ለኛ ተርፋለች። አው በዚህ አጋጣሚ አቋረኩሽ ድልዬ። ግን ያው ጓደኛ ስል መጥፎ ጓደኛ ሁሉ መጥፎ ነው ማለት አይደለም። እኛም እንግዲህ ጓደኞቻችን ስለሆኑ ነው እህቶቹ እንደዚህ ሚዲያ ላይ መተን የምንጮኸው ባየነው አንፃርና ግን
ጓደኛ ሁሉ አንድ አይደለም ለማለት ስለፈለግን ነው ማለት ስለሽ እኛ አሁን እኔ ቡዜ አንቺ ቡዜ ይልቡ ምናምን ልክ የሆነ እንደ ታላቅ እህቶቼ ምናምን እንጂ እንደ ጓደኛ ላይ ምክንያቱም ይሄንን ደግሞ እንድትማሪ የጓደኝነት ጥቅሙ የጓደኝነት የሆነ መልካም ጎኑን እንድታቂ የሚያደርግሽ ሰው አለ የሆነ መጥፎ መንገድ ስትሄጂ ይሄ እኮ አይሆንሽም ይሄ ነው የሚጠቅምሽ ብሎ መልሰን እና ቡዜ አሁን ለኛ በጣም አስተማሪያችን ነች በጣም እንጃ እኔ አላቅም ከብዙ ነገር ነው እኛን እንትን እንተለና አግኝታክ ብታወራት ማለት በዚህ አጋጣሚ ማለት የፈለኩት ከኛ አልፎ ተርፎ ለሌሎችም ይሆነች ነው እንኳን ላንተ ለማለት ነው የፈለኩትና በዚህ አጋጣሚ አግኝታሃት አውራት እሷን ብቻ አይደለም ሁሉንም ሰዎች ማለት ቤተሰብ ፋሚሊ ተባልተን አግኝታ ብታወራ ሐሳብህን ብትገልጽላቸው ፍላጎትህን ለነሱ ብትነግራቸው እና ቤተሰቦች ያው የተሰማንን ነገር ለመግለጽ ያክል ነው ምክንያቱም የነሱን ስኬት የነሱን ፍቅር የነሱን አንድነት ስለምንፈልግ ነው እዚህ ጋር መተን እንዲህ እየተናገርን ያለ ነው እና